ቁጭ እያለ እናንተን ያዩአችሁ። ወዴት ነው የሚሄዱ? ለምን አይቀመጥም? ለሰው ፈተና ትሆናላችሁ። ለዚህ ነው ለሰው ፈተና ከምትሆን የድንጋይ ወፍጮ ታስሮ ወደ ጥልቅ ባህር ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሲናገር ምድር ጸጥ ትበል። ስለዚህ ባላችሁበት ትንሽ ነው የምንነግራችሁ። ብትወጡ የሚገርመኝ እናንተ ቁጭ ብላችሁ የወጡ ብዙ ሰዎች አሉ። ለምን ስንላቸው ጉዞ የሚያዘጋጁ ሰዎች ቶሎ ውጡ ብለውናል። ለምን ሌላ ቦታ ትሄዳላችሁ ብለውናል ብለው ቅባ ቅዱስ ሳይቀቡ ሄደዋል። እግዚአብሔር ማስተዋል ይስጥልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ኢሳይያስ የዚህ ታሪካዊ ቦታ የስብከተ ወንጌል ኃላፊ፣ ክቡር መምህራችን መምህር ሳምሶን፣ አባቶቼ ካህናት በየማዕረጋችሁ ለተቀደሰ ዓላማ በቅድስና ስፍራው የተሰበሰባችሁ ሁላችሁ በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። ያልደረሱ አሉ፣ እንኳን አደረሳችሁ። ዛሬ የመጥምቀ መለኮት ቅዱስ ዮሐንስ ወርኃዊ በዓል ነው። እንኳን አደረሳችሁ። በሉቃስ ወንጌል ላይ እንዲህ የሚል ኃይለ ቃል እናገኛለን። ልመና ተሰምቶልሃልና አትፍራ። ኃይለ ቃሉን የተናገረው መልአኩ ቅዱስ ገብርኤል ነው። ኃይለ ቃሉ የተነገረለት ካህኑ ዘካርያስ ነው። በዚህ ምዕራፍ ላይ በቅድስና የሚኖሩ በእግዚአብሔር ፊት ጻድቃን የነበሩ የእግዚአብሔርን ሕግና ትእዛዝ የሚጠብቁ ከኃጢአት የራቁ ሁለት ባልና ሚስቶች ዘካርያስና ኤልሳቤጥን ለአብነት ማንሳት ይቻላል። ይህ ቃል ለእነሱ የተነገረ ቃል ነው። አሁን ዘካርያስ እና ኤልሳቤጥ ለብዙ ዘመናት ልጅ ባለመኖራቸው ያለቅሱ ይተክዙ ነበረ። ከዕለታት በአንድ ቀን እንደ ካህናቱ ተራ ደረሰውና ዘካርያስ ወደ ቤተ መቅደስ ሄደ። ቤተ መቅደስ እያገለገለ ካህናት አሁን እያገለገለ እያለ ቤተ መቅደሱን እያጠነ እያለ በዕጣኑ በስተቀኝ በኩል ቅዱስ ገብርኤል መጣና እንዲህ አለው፣ ዘካርያስ ልመና ተሰምቶልሃልና አትፍራ አለው። ዘካርያስ ቅዱስ ገብርኤል ሲያይ ደነገጠ፣ ፈራ። መላእክት ያስፈራሉ፣ ሲቆጡም እንደዛው ነው፣ ሲራሩም ደግሞ ደስ ይላሉ። ቅዱስ ገብርኤል በረከቱ ይደርብን ወገኖች። አሁን እንዲህ እንዳለ ዘካርያስ በተቀደሰች አልጋ በአንድ ቀን ሌሊት ዮሐንስ የተባለ ጻድቅ ሰው ተጸነሰ። ያለቅሱ ነበረ፣ ያነቡ ነበረ፣ የልጅና ስሜት ተሰምቷቸው ነበረ። እንዲህ አለ ዘካርያስ፣ መልአኩ ቅዱስ ገብርኤል ሚስቴም አርጅታለች፣ እኔም አርጅቻለሁ፣ እንዴት ሊሆን ይችላል ብሎ ሲጠይቀው ትንቢቱ ይፈጸም ዘንድ የጌታ ተአምሩ ይነገር ዘንድ እንዲህ አለ፣ ይህ ነገር እስከሚሆን ድረስ አንደበትህ ዲዳ ይሆናል አለ። ቅዱስ ገብርኤል ተቆጥቶ አይደለም፣ ትንቢቱ እንዲፈጸም ነው። ክርስቲያኖች አንዳንድ ጊዜ አንተ ባባላል ወደ ቅዱስ ገብርኤል ሄጄ እንዲያደርግሃለሁ። ኧረ ቅዱስ ገብርኤል ደግ መልአክ ነው። ወገኖች የምትወዱ ሰዎች በልባቸው አመስግኑት ናቸው። ኤልሳቤጥ ጸነሰች፣ ዮሐንስ ተወለደ። ከነትርጓሜው ነው። ወንድ ልጅ ትወልዳለህ፣ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙም ዮሐንስ ይባላል። ከነትርጓሜው ሲነግረው ዮሐንስ ማለት ፍስሐና ሐሴት ማለት ነው። ብዙ ሰዎች በመወለዱ ደስ ይላቸዋል ይላል።
ስሞች የሚጠራ ካህን ነው፣ ሰማዕት ነው፣ ሐዋርያ ነው፣ ነቢይ ነው እየተባለ የጌታን መንገድ እየጠረገ እስራኤላውያን እያጠመቀ ለንስሐ በቃ ቅዱስ ዮሐንስ በስለት የተወለደ የዘካርያስ አንደበት በስሙ ስሙን ጽፎ ሲያነበው አንደበቱ የተከፈተ ቅዱስ ዮሐንስ አባታችን በረከቱ ይደርብን። እግዚአብሔር ይመስገን ወገኖቼ። በዚህ ነው ዛሬ ልመናችሁ ተሰምቶ ትሄዳላችሁ። ክርስቲያኖች ይሄ ፀሐዩ ዋጋ ማፍራት አለበት። እንዲህ ከታች እሳት ነው፣ ከላይ እሳት ነው። ሰሚነሽ ኪዳነ ምሕረትን ጠይቋት፣ ስለ ብዙ ነገር፣ ስለ ንግድ ጠይቋት፣ ስለ ስራ ጠይቋት፣ ስለ ሕይወት ጠይቋት፣ ስለ ሁሉ ነገር ድንግል ማርያም ደጅ መጥቶ ጸሎት ያደረገ ልመናውና ጸሎቱ ቢቆይ 3 ቀን ቢዘገይ 7 ቀን ተብሎ የተነገረላት ደግ ናት። ይህን ገዳም እንደውም ለማሳደር ያክል ነው። ገዳማችን የዛሬ 530 ዓመት በ1487 በደጋግ ሰዎች በአፄ ናኦር ዘመነ መንግሥት የተመሠረተ ገዳም ነው። ቀደም ሲል እመቤታችን ድንግል ማርያም በዚህ ስፍራ በስደት ዘመኗ ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ ስትመጣ ያረፈችባት ቅዱስ ቦታ ነው። እነ ዳጋ እስጢፋኖስ፣ ደብረ ምጥማቅ ጻድቃኔ ማርያም፣ ሰሚነሽ ኪዳነ ምሕረት፣ አድዋሻ ማርያምን ማንሳት ይቻላል። ሰሚነሽ ኪዳነ ምሕረት ላይ ለትንሽ ወራት ቁጭ ብላ ከቤተ መቅደሱ ጀርባ ላይ ጽዋ ስር ቆማ ጸልያለች። እንኳን ደስ አላችሁ። ለብዙ ዘመናት እመቤታችን ድንግል ማርያም ደጁ ላይ ኢትዮጵያን ባርካ በኢትዮጵያ በሕዝቧ የእንግዳ አቀባበሉ ደስ ብሏት ልጅ አለችው። ፍቃድ ከሆነ ኢትዮጵያን ለቀን ባንሄድ እዚሁ ብንኖር ፍቃድ ነው አለችው። እንዲህ አለ ልጇ ድንግል ማርያም መሄዳችን ግድ ነው አለ። ከዛ መጨረሻ ላይ ኢትዮጵያ ስለወደድሻት ሕዝቦቿን ስለወደድሻቸው የአስራት አድርጌ እሰጥሻለሁ ብሎ ቃል ገባላት። ኢትዮጵያ አስራት ሀገር ናት። ክርስቲያኖች አፄ ናኦድ ይህንን ገዳም በ1487 ዓመተ ምህረት በቤተ መንግሥታቸው እየጸለዩ እያለ ጠጋ እያደረግን ነው የምንነግራችሁ። በቤተ መንግሥታቸው እየጸለዩ እያለ ቤቱ ከፀሐይ 7 እጅ አበራ። ወደ ምስራቅ ሲመለከቱ ድንግል ማርያምን አገኟት። ልጄ አፄ ናኦድ ሂድና አንጎለላ ላይ ቤተ መቅደስን ስራ። ያ ቦታ ኢየሩሳሌም፣ ጎልጎታ፣ ቁልቢ፣ ግሸን አደርግልሃለሁ። ወደ አንተ የሚመጣው ሰው በሙሉ መርጬ ምራጩን እልክልሃለሁ አለችው። አመስግኗት ድንግል ማርያም። ከዛ አፄ ናኦድ መጡና አሁን ካለው ቤተ መቅደስ ጀርባ ትንሽዬ ሳር ቤት ሰሩ። ከጨረሱ በኋላ ወደ ጎንደር ሄዱ። የድንግል ማርያም ጽላት አመጡና አኖሩ። ታሪኩ ስለሆነ እንዲህ ያሉ ድንግል ማርያምን እመቤት ያሏት ከዚህ በላይ ክብር ስለሌለ እኔ ማረፍ ፈልጋለሁ፣ ኃጢአት መስራት አልፈልግም ብለው ወደ ድንግል ማርያም አለቀሱ። ክርስቲያኖች አገራችን በሰማይ ነው። ሺህ ቢኖር ሺህ ብትነዳ ሰው ቢወድ ከመቃብር ስለማንቀር ነው። ሁላችንም እግዚአብሔር ለንስሐ ሞት ያብቃ። አሜን በርስቲ ያብቃችሁ። ዛሬ አንድ ነገር ባይጎድል ኖሮ እንዲህ ፀሐይ ላይ ቁጭ አትሉም ነበረ። ምናልባት ፍቅሯ ስለበዛ ይሆናል፣ ልጅ ቸግሮን ይሆናል፣ የሥራ ጉዳይ ይሆናል፣ ጤናችን ታውኮ ይሆናል፣ ሰላማተን ይሆናል። ነፃ ላብራቶሪ ታክመን ነው የምንሄደው ዛሬ እግዚአብሔር
ነፃነት ያድርግልን ወገኖች። አዜናዎች ይህን ካደረጉ በኋላ በክብር አረፉ። በ35 ዓመታቸው ነሐሴ 7 ቀን በ1500 ዓመተ ምህረት በክብር አረፉ። ከሳቸው በኋላ እነ ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው እዚህ ሀገር ተወልደው እዚህ ቤተ መቅደስ ክርስትና የተነሱበት ገዳም ነው። ይገርም ገዳም 530 ዓመት ያስቆጠረ ገዳም። ለብዙ ዘመናት ገዳሙ ተዘግቶ ነበረ። ምዕመናን 9 ዓመቱ የሁሉ ዘመቶ ሰሚነሽ ደጅ ላይ እንዲህ ሲፈስ፣ ከዛ በፊት ግን 500 ምናምን ዓመት ብዙ ዓመት ሰው ገዳሙ ላይ ያቆም ነበረ። ካህናት 12 ናቸው ያገኘናቸው። መንገድ አልነበረም፣ መብራት አልነበረም፣ የመተመቻቸ ጊዜ አልነበረም። ግቢው በሙሉ ሳማ ነበረ። እድሜ ለእናንተ ሰሚነሽ አሸበረቀች አመስግነዋል። እድሜ ለእናንተ ነው። አዜና ወዳረፉ እምዬ ምኒልክ ከዚህ ወደ አንኮበር፣ ከአንኮበር አዲስ አበባ፣ ከአዲስ አበባ አድዋ፣ ከአድዋ ተመልሰው አገራችንን ካስተዳደሩ በኋላ በ1906 ዓመተ ምህረት ታኅሳስ 3 ቀን እምዬ ምኒልክ በክብር አረፉ። ግቢ ገብርኤል ስትሄዱ የእምዬ ምኒልክ አጽም፣ የባለቤታቸው አጽም፣ የልጃቸው አጽም በዓታ ለማርያም በወንዶች መግቢያ ግራውንድ የሚከፈታለ ስትገቡ ወደ ውስጥ ግቡ። የሚደግሙት መጽሐፍ፣ የሚበሉበት ዕቃ፣ የሚለብሱት ልብስ ሳይቀር ቤተ መቅደስ ውለታ አትረሳም። ክርስቲያኖች እንዲህ ነው። በር ላይ እየገቡ ዛፍ ፊት ለፊት አስቀምጧቸው ወደ ሌላ እንዳይሄዱ እሱ ጋር ባዶ ቦታ እንዲቀመጡ አድርጓቸው። አንዳንድ ሰው ይቆጣል፣ ይገላምጣል። ለመዳን መጥቶ እዚህ ስልጣን ማሳየት፣ ገንዘብ ማሳየት እንደሆነ እንዲህ ነኝ አትበሉ። መዳን እንዲህ አይደለም ወገኖች። ዝቅ ብለንም እግዚአብሔር አልሰማንም። እኔ ቆራቢ ነኝ፣ እኔ ደጁን አውቀዋለሁ፣ እኔ እንዲህ ነኝ አትበሉ። አስተባባሪዎችን ያስቀመጧቸው መነኮሳት ናቸው። እሺ ለመዳን የመጣን እሺ ነው። ችግራችን እኛ እንዲህ ፀሐይ መጥቶ ሰሚነሽ ኪዳነ ምሕረትን ታሪክ ሰምተን ጫማ ስናጠልቅ እንቀየራለን። እግዚአብሔር ከመቀየር ያድነን ወገኖች። እንዳንተ ዘመናዊ የነበረ አስመጪ ላኪ የነበረ በራሱ መኪና ሲሄድ የነበረ ገንዘቡን በህንድ ሀገር በበሽታ ጨርሶ ስንት ጀግና አዳራሻችን ውስጥ ተኝቷል ወገኖች። እህቶች ይበቃል፣ ማስወረድ ይበቃል፣ መዘሞት ይበቃል፣ ስጋን መሸጥ ይበቃል። እንዳንቺ የነበሩ በአበባ ምንጣፍ ላይ ያደጉ በገንዘባቸው በባላቸው ስልጣን ሲኮሩ የነበሩ ቀን ጎሎባቸው ተኝተዋል። ብዙዎች በሰንሰለት ታስረዋል። ብዙዎች በወንጀል ላይ ቁጭ ብለዋል። በቤቴ ተስማቸው ብሉ እስቲ አመስግነዋ ድንግል ማርያም። በቤታቸው ድንግል ማርያም ነው። ዓለም ሁለት አይነት ናት። ግማሹ ጤነኛ፣ ግማሹ ህመምተኛ። እግዚአብሔር ሲመጣ ወደ ቤታችን በምሕረት ይምጣ፣ ይባርከን ይምጣ ወገኖች። ሊቆጣ እንዳይመጣ እንዳታደርጉት አደራ። በክርስትና መታማት ደስ ይላል። በክርስትና መታሰር ደስ ይላል። ስለ ሃይማኖት በክርስትና መገፋት ደስ ይላል። መግፋት ማስለቀስ ነው ኃጢአት። እግዚአብሔር ከሁላችን ጋር ይሁን። እምዬ ምኒልክ ካረፉ በኋላ እዚህ ሀገር የተወለዱ ይህ ቤተ መቅደስ እስከ ዳግማዊ ምኒልክ ቤተ መቅደስ አልተሰራም ነበረ። እዚህ ሀገር የተወለዱ በደብረ ብርሃን ከተማ የሚኖሩ ትዳር ይዘው ልጆች ወልደው አቤት ትዳራቸው ሲያምር መዳን እየገቡ ይበላሉ። አቤት ፍቅራቸው ኃይለ መስቀልና ጽጌ ማርያም ይባላሉ። ጸሎት እየጸለዩ እያለ ቤታቸው ቤቱ ከፀሐይ 7 እጅ አበራ። አጸደ ማርያም ሁለቱ ባልና ሚስቶች ተነጋገሩ። ብርሃኑ ገረማቸው። በቤታችን ድንግል ማርያም ለሁለቱ ባልና ሚስቶች ተገለጸችላቸው። ኃይለ መስቀል ሂድና አንጎለባ ላይ ቤተ መቅደስ
የሴት ሥራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናትህ ሰሚነሽ ኪዳነ ምሕረት ነኝ። ምን ማለት ነው ብሎ ጠየቅ ሰው ካለ ልመናን የምሰማ ጸሎትን የምሰማ እንባን የምትጠርግ ደግ እናት ነች በልና ንገራቸው ለልጆች ያለች በቤታችን ተባረካችሁ። ከዛ በኩልና የምታዩት ቤተ መቅደስ አሁን ያለው 48 ዓመቱ ነው። በ1969 ዓመተ ምህረት መስከረም ተጀመረ። ግንቦት 1 ቀን አለቀ። ግንቦት 1 ቀን ሊቃነ ጳጳሳት ቤተ መቅደሱን ባረኩና ድንግል ማርያም ስትገባ ንቦች መጡና ቤተ መቅደሱ ላይ ሰፈሩ። ታያቸው ከዚህ ከመርገፉ ጀምሮ እስከ ጉልላቱ ትላንት አይታችኋል። ከዚህ እዛ በረንዳ ላይ ሰዎች ቀፎ ላይ ቁጭ ሲሉ እንዳለ ንቡ እንዳለ ወጣ። ወጣቶች ከጀርባ ዞራችሁ መጨረሻ ላይ ንቡን እዩት። ከኮርኒሱ በላይ ከኮርኒሱ ቅኔ ማለት መቅደስ ቅድስ ጠቅላላ በላይ ንብ ነው እንዳለ 80 ቀፎ 90 ቀፎ ቢሆን ማየት ማመን ነው። ከጀርባ ዙሩ። ከጀርባ እንዳለ ንብ ነው። በሙሉ ንብ ነው። አባቶቻችን እየቆረጡ ለእምነት ይጠቀማሉ። ሌላው ከጀርባ ጽድ አለ። መጎናጸፊያ ጠቅልለዋል። ጽዱን መሳለም አይቻልም። ለማየት ብቻ ነው። ድንግል ማርያም ቆማ የጸለየችበት ጽድ ነው። ልጇን ያስተኛችበት ደግሞ ዋሻ አለ ብቻ። አረጋዊ ዮሴፍ እናታችን ሰሎሜ ሁሉ ልጇን ውርጭ ነበረ፣ ቅዝቃዜ ያለው ሰሚነሽ አካባቢ ላይ ልጇን ያሳረፈችበት ዋሻ ገዳማችን ላይ አለ። እየፈረሰ ጊዜው እየቆየ እየፈረሰ ስንቸገር ኮሎኖች አቆምንና ዋሻውን ባለበት በሽቦ ለስነን በጥንቃቄ ቅርስ ስለሆነ እንዲቆይ ያደረግነው ይሄ ድንግል ማርያም። ሌላው ይሄ የተቀመጣችሁበት በሙሉ እስከ ጽዱ ድረስ ከስር ዋሻ ነው። ይሄ 2 አይነት ዋሻ፣ በዚህ ምዕመናን የሚገቡበት ዋሻ ነው። ከጀርባ ደግሞ በቤተልሔም አባቶቻችን 72 አባት የዕድሜ ባለጸጋ ዛሬ ዋሻ ውስጥ ቁጭ ብለው ይጸልያሉ። ከገዳም ሥላሴ መጡ፣ ከደብረ ሊባኖስ መጡ፣ ከጻድቃኔ ማርያም ከዚህ ኳን አበው ስለታረሩት አባቶች ሊጸልዩ መጥተው ዛሬ ከ118 ወደ 72 አባቶች ደርሰዋል። ሌላው በረከት እያገኘ ይሄዳል። ሌላው መልስ እያገኘ ይሄዳሉ። ሂዳውን ወደ ባት ብላ ድንግል ማርያም ትሸኛችኋለች። እናንተንም ተደርጎላችሁ በቤታችን ሂዱ በሰላም ትበላችሁ ወገኖች። አገራችን ስር 12 አይነት ጸበል አለ። ለገዳም ለሱባኤ ምቹ የሆነ ሾላ ፍሬ አለ። ማዕፀን የሚፈታ ሾላ የዛሬ ሳምንት ቅዳሜ ይሰጣል። አዳር ምዕራፈ ቅዱሳን የተባለ 300 አባቶች የሚሉበት ስፍራ በቤታችንን በስውር እየመጡ ቤተ መቅደሱን ከፍተው ያገለግላሉ። የሚገርም ነው። ዲያቆኑ ቤተ መቅደስ ከፍቶ ሲገባ ኢትዮጵያ ውስጥ የሌለ ሽታ አንዳንድ ጊዜ ይሸታል። ወር በገባ በ16 ወር በገባ በ20 ዓመታዊ ፋሲካ፣ ገና፣ ዘመን መለወጫ ትልልቅ በዓል ሲሆን ቤተ መቅደሱን ስውራን አባቶች መጠው ያጥኑታል። ይህን ገዳም ነው ዛሬ የረገጣችሁት ከነበደላችን ከነ ኃጢአታችን ገበናችንን በነጠላ ሸፍና ብዙ ወደ አለብን እኮ እኛ ብዙ የሰው ገንዘብ አለብን እኮ እኛ ብዙ ድሃ አስለቅሰናል እኮ እኛ በሰው ገንዘብ ቤታችን ሰርተናል እኮ እኛ። እናቶች እቤታችሁ ያሉ በትንሽ ገንዘብ የሚሰሩ ሰራተኞች የእነሱን ባለብን እኮ እኛ እና እናንተ የአማራ አልጋ ላይ ትተኛላችሁ፣ እነሱ ኩሽና ይተኛሉ። ብርጭቆ ሰበራችሁ ተብለው ደሞዝ ይቀነስባችኋል። ሰው አይደሉም በእናንተ የእነሱም እንባ ለልጆቻችሁ ይተርፋል። እግዚአብሔር ሁላችንም ለንስሐ ሞት ያብቃል። ክርስቲያኖች ማን ያልበደላ
ያልሰራል፣ ጠንቋይ ያልሄደ፣ ኮከብ ያላስቆጠረ፣ ታቶ ያላስነቀሰ፣ እግዚአብሔርን ያልበደለ ማነው? ገዳም ስንሄድ ጻድቃን እንመስላለን። በተለይ ገዳማትን ስንተች እኔ እኮ ገዳሙን አውቀዋለሁ ለምን እንዲህ ይሆናል ስንል እኛ ኧረ እባካችሁ የቅዱሳን ገዳሙን እኛ ብንሳሳት እለፉን እናንተ መድኃኒት ፍለጋ ነው የመጣችሁት እኮ እናንተ። እግዚአብሔር ዘመናችሁ ይባርክላችሁ። ይህ ነው የሾላ ፍሬ 12 አይነት ዘመን ያለበት ገዳም በቤታችን ቆማ የጸለችበት ስፍራ የቅዱሳን ቦታ በቤታችን ዛሬም ድረስ እዚህ ላሉ አባቶች በአገልግሎት እንቅልፍ የሚያንገላታቸው ከመባረክ ውጭ ምንም ነገር የማያውቁ ወለተ ማርያም፣ አስካለ ማርያም እየተባሉ የሚወሸቅላቸው አይደሉም። በዚህ ነው ጸሎቱ የሚያደርገው። በየሳምንቱ የማዕጠንት ስርዓት መስቀል ይዞ ገዳሙን የመባረክ ስርዓት ከ100 ዓመት በፊት የነበረ ስርዓት ነው። እናንተ ስለመጣችሁ አይደለም ወገኖች። አንዳንድ ገዳማት አይታችኋል። በቲክቶክ ላይ የሰሚነሽ ኪዳነ ምሕረትን ቁጭ እንዳለ የእኛ ገቢን ያማከለ አይደለም። እናንተን ለማስደሰትም አይደለም። ብትመጡም ባትመጡም ስርዓቱ ይደረጋል። ሌሎች ግን ሰው እንዲመጣ ገንዘብ እንዲያገኝ የሚያደርጉት ጥረት ከቦታው ታሪክ ጋር ሲሆን ደስ ይላል ወገኖች። ቅድም ያያችሁ ስርዓት እንዴት ደስ ይላል! አራቱም ማዕዘን በተለይ መከራ ሲገጥማቸው ችግር ሲገጥማቸው የድንግል ማርያም ስዕል ያወጣሉ። ሰላም ለስዕልኪ እንተ ኤልያስ ደመና ይላሉ። ድንግል ማርያም እባክሽ ዝናቡን ብለው ይጸልያሉ። ድንግል ማርያም አንበጣ ገባ ብለው ይጸልያሉ። ድንግል ማርያም ብለው እዚህ አካባቢ ላይ ቸነፈር ገብቶ ነበረ። ያንን ለማስጣል አባቶቻችን ይህንን የተለመደ የቆየ ስርዓት አድርገውልናል። እግዚአብሔር ከሁላችን ጋር ይሁን ወገኖች። የገዳማ ቃል ኪዳን በጣም እየተሳቀቁ ነው ማስተምረው። ፀሐዩ ቅድም ወርጃ አይቼዋለሁ። እንዴት ደስ ትላላችሁ! መቤቴ በረከት ታደርግላችሁ። ወገኖች ልጇ አማኑኤል ቃል ሲገባላት እንዲህ አለ፣ በደንብ አዳምጡ። እንዲደረግላችሁ በኃጢአታችን ብዛት አይደለም ክርስቲያኖች፣ ገዳምሽን የረገጠ ጸሎት ያደረገ ወንድ 40 ቀን ሴት 80 ቀን ሕፃን አደርገዋለሁ። በልባቸው አመስግኑት። ገዳምሽን የረገጠ ጸሎት ያደረገ ድንግል ማርያም ብሎ ስምሽን የጠራ ንስሐ ሳይገባ ሥጋ ወደሙ ሳይቀበል አይገለውም አለ። ገዳምሽን የረገጠ ሰው ታምርሽን የሰማ ሰምቶ ላልሰማ ያሰማ 12 ትውልድ ምርለታለሁ አለ። ይህን ገዳም የረገጠ የበረከት ሥራ የሠራ ከብር ብጣሹን ከሳንቲም ክስካሹን የሰጠው ሰው በትዳሩ በሕይወቱ በተለያየ ነገር ደስተኛ እንዲኖር አደርገዋለሁ አለ። ሰላም ያጣችሁ እሰይ በቤታችን አመስግኗት እባካችሁ። ቃል ኪዳን ከገባላት በኋላ ልጄ መድኃኒት ያለችው ልጅ አለችው። ይሄ ብቻ የኔ ለእናት 9 ወር ከ5 ቀን በማኅፀኔ እባክህ ቃል ኪዳን ጨምርልኝ አለችው። እናት ያላት ደጅሽን የረገጠ ጸሎት ያደረገ ደጅሽ ላይ ያደረ ኪዳን ያደረሰ ቅዳሴ ያስቀደሰ ሥጋውን ደሙን የተቀበለ ልጅ ወልዶ ክርስትና ያስነሳ ጋብቻውን እዚህ የፈጸመው ሰው ድንግል ማርያም ብሎ ስምሽን የጠራ አይወቀስም፣ አይከሰስም፣ ገነት አስገባልሻለሁ አለ። አቤት ደስ ገነት አስገባልሻለሁ። እነ ተክለ ሃይማኖት መጥተው ሱባኤ ያዙበት ገዳም፣ ገብረ መንፈስ ቅዱስ የጸለየበት ገዳም። እጃችሁን ከፍ አድርጉና አሳዩኝ። በማርያም እጃችሁን ባረግላችሁ ደግቶ ማያተርፍ አንዳንድ ሰው አያውቅም። ለምን እንደማናገር እጃችሁን ከፍ አድርጉ። የድንግል ማርያም ድምፅ ነው ይሄ፣ እንድትባረኩ ነው። እጃችሁን ከፍ አድርጉና አሳዩኝ። ክርስቲያኖች በማርያም ከዛሬ በኋላ ያስቀየማችሁት ያማችሁት
ክፋት ያደረጋችሁ ሰው ካለ በድንግል ማርያም ይቅር በሉ። እሺ በሉ እስቲ። ሰሚነሽ ተስማችሁ እሺ በሉ እስቲ። በማርያም ከዛሬ በኋላ ጠንቋይ መሄድ፣ ታቱ መለቀስ በድንግል ማርያም፣ እየመጡ መስከር በድንግል ማርያም፣ ክለብ መግባት፣ ጭፈራ ቤት መግባት ቅዳሜ ማታ ማታ በሰሚነሽ ኪዳነ ምሕረት ስም አደራ እሺ በሉ። በማርያም እሺ በሉ። ሁላችሁም ከዛሬ በኋላ በማርያም ጫት መቃም፣ ሲጃራ ማጨስ፣ ዝሙት መዘሞት በድንግል ማርያም አደራ እሺ በሉ። በማርያም እሺ በሉ። ሁላችንም እግዚአብሔር ለንስሐ ሞት ያውቃል። አሜን። በየሳምንቱ እንዲህ ባለ መልኩ ነው የምናገለግላችሁ። ከዚህ ቀጥሎ አጠር አድርገን ገድል እናሳዝላችኋለን፣ መገበሪያ እንሰፍርላችኋለን። የድንግል ማርያም ስለ አድኖ እንድትወጣ እናደርጋለን። በጉጉት ሲጠብቁት የነበረ አባቶቻችን 12 አባት መንበሯ እንዳሰው ቅባ ቅዱስ ይቀቧቸዋል። ወገባችሁ ከሆነ ወገባችሁ፣ ማህፀናችሁ ከሆነ ማህፀናችሁ፣ ራሳችሁን ከሆነ ራሳችሁን የካህኑ እጅ የክርስቶስ እጅ ነው። መንበሯን ነክቶ ነው በጸሎት የተዘጋጀ ነው። ለዚህ ነው አይንተ እግዚአብሔር ካህናት ይላል መጽሐፋችን። ካህናት ሁሉ የእግዚአብሔር አይን ናቸው። ልትገቡ በማርያም እዛ ቁጭ ነው። ልስማችሁ አታሳልፋችሁ። አስተባባሪዎች የሚገላምጥ አለ አይመለከታችሁ። አስቀምጡት እናንተ። በረከቱን የሚያጣው እሱ ነው። ሰሚነሽን እንደተቆጣ ነው የሚቆጠረው። ቁጭ በሉ በሏቸው። እዛ በስርዓት ነው የምናስተናግዳችሁ። ደስ የሚል ገዳም ነው። ፀሐዩን ገዳሙ ያስባል፣ መንገላታታችሁን ያስባል። ዛሬ ደስ ብሏችሁ ስራ የተበላሽባችሁ አለመውለድ፣ ሌላ ከማህፀን ውጭ እርግዝና፣ ሁሉ ነገር ዛሬ 64 ገድል በአንድ ጊዜ። ሌላው የአበው መልእክት ነው። ከዋሻ የመጣ የአባቶቻችን መልእክት ነው። አንድ ጊዜ ስሙን። የዛሬ ሳምንት ቅዳሜ ልዩ መርሃ ግብር አለን ገዳሙ ላይ። ወደ 20 የሚሆኑ አባቶች ከዋሻ ውስጥ ይወጣሉ። ልብሰ ተክህኖ ለብሰው ሕዝቡን ያጥናሉ። አዳር እንድትመጡ ተጋብዛችኋል። እንደው ችግር የገጠማችሁ አለመውለድ፣ ስራ የተበላሸባችሁ፣ እንደው ሕይወታችሁ ሰላም የሌለው ሰው የዛሬ ሳምንት ቅዳሜ አዳር ማታ የሾላ ፍሬ ይሰጣል። በተለይ 10 ሰዓት ላይ ደግሞ የምህላ ጸሎት ለኢትዮጵያ ይደረጋል። አባቶቻችን በቤታችን የምትገለጽበት ቀን ነው ብለውናል። ቲክቶከሮች ብዙ ፎሎ ያላችሁ የድንግል ማርያምን ስራ ስሩ። የዛሬ ሳምንት ቅዳሜ የማርያም ዕለት ይሰጣል። አንድ እሱ ነው። በተለይ ደግሞ ከአባቶቻችን ጋር ደጅሽ ላይ መጥቶ ያደረ ኪዳን ያደረሰ ቅዳሴ ያስቀደሰ ክቡር ሥጋውን የተቀበለ በተባለ ቦታ ላይ መጥቶ ማደር ጸጋ ነው። ያልተጨነቃችሁ በማርያም ጭንቀት እስኪመጣ አትጠብቁ። ከነገ ጀምሮ አስፈቅዱ። ቅዳሜ ቀጠሯችን እዚህ ነው። ዛሬ ብዙ ቦታ ላይ ብዙ ስራ አለ። መኪና ገዳሙ አዘጋጅቶ ነበረ። መኪናዎች ሀሳባቸውን እየቀየሩ ትንሽ ጣፎ ላይ ወራይል ጋር ትንሽ ሰዎች ተንገላቱብናል። ገዳሙ ይቅርታ ይጠይቃል። የእኛ ገዳም መኪና ውስጥ ጨረታ እናዘጋጀው። የእኛ ገዳም ለነዳያን እየተባለ ብር አይሰበስብም። ከዛ የሚገኘው ለመኪና ለዳቤ የሚተርፈው ለልማት ነው። ሚስማር ከፈፍ ይገዛል፣ ቆርቆሮ ይገዛል። እውነተኛ የገዳም ስራ ስለሆነ በገዳሙ ጉዞ መጣችሁ ገዳሙን ማገዝ ነው። በሌላም ሰብሰብ እያላችሁ በግል መኪና፣ በሰፈር፣ በሚኒባስ ኑ ሰሚነሽ ኪዳነ ምሕረት ላይ ግቢያ ውስጥ ታድራላችሁ። የዛሬ ሳምንት ቅዳሜ የአባቶቻችን መልእክት ነው። ማን ያውቃል ትድኑ ይሆናል። ማን ያውቃል ሰሚነሽ ሌሊት ላይ ጋደም ስትሉ በላይ ታገኟት ይሆናል። አዳራሽ አለን ትተኛላችሁ። የግቢው የሰሚነሽ ኪዳነ ምሕረት ነው። የዛሬ ሳምንት ቅዳሜ የማርያም ዕለት ይሰጣል። ልዩ መርሃ ግብር 10 ሰዓት ላይ ደግሞ ምህላ ከዋሻ ይወጣሉ። ታዩዋቸዋላችሁ። ልብሳቸውን ለብሰው ዕጣኑን ይዘው ሰውን ያጥናሉ።
ለሁላችን እግዚአብሔር ይፍቀድልን። ይቆየን። ወስብሐት ለእግዚአብሔር። ለክቡር አባታችን መጋቤ ሰናያት መምህር ኃይለ ማርያም ማለደ የገዳማችን ዋና አስተዳዳሪ አባታዊ ምክር የገዳሟን ታሪክ ነግረውናል፣ መክረውናል፣ ገስጸውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዕድሜ ዘመናቸውን እግዚአብሔር አምላክ ያርዝምልን፣ ረጅም ዕድሜ ከጤና ጋር ይስጥልን። ክቡር አባታችን የሚገርም ቃልን በእይታ ስራን በተግባር የሚያሳዩ ናቸውና አሁንም እግዚአብሔር ለበለጠ ክብር ያብቃልን። እንዲያገለግሉ እግዚአብሔር አምላክ ቀድላቸው አመስግኑልን። ከዚህ በመቀጠል ለአጭር ደቂቃ ስለት የምንናገርበት ነው። በዚህ ጋር ወንበሮች ደረጃ ላይ ጋርጉልን እናቶች፣ በዚህ ጋር ቶሎ ብላችሁ አስተባባሪዎች እሱ ጋር አስነሱልንና ስለት ያላችሁ ቶሎ ቶሎ ትመጣላችሁ። ለ5 ደቂቃ እንናገርና የእመቤታችን ምስለ ፍቁር ወልዳ ብዙ ነገሥታት ተማጽነው የልባቸው መሻት ተፈጸመበት። በዚህ ቦታ ላይ ድንቅ ተአምር ያደረገች በስዕሏ ላይ ወይዘ የሚፈስ በአራቱ አቅጣጫ ስናያት የምታየን ስዕል ወጣውላችንን ትባርከናለችና የእሱን ሰዓት ላለመሻማት ስለት ያላችሁ በዚህ ጋር ቶሎ 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 ቀረብ ቀረብ ብለን እሱ ጋር ከደረጃው ላይ ተነሱ። ማማዬ እሱ ጋር ለቀቅ አድርጉልን። አስተባባሪዎች እሱ ጋር ለቀቅ አድርጉልን። ቤት ነው ወንድሜ። እሺ እሺ መልካም እሺ መልካም እሺ። ይህ ወንድማችን ጓደኛዬ ለሶስት ጓደኞቿ ተሻለች። የልባቸው መሻት እንዲፈጸም የውጭ ፕሮሰስ ነበረባቸው እንዲሳካ ተሳለች። የሶስቱም ፕሮሰስ ተሳካ። እሷን በቤቷ ችግር ፈተና ገጥሟት ነበር። ለእናቴ ለዘሚኔሽ ክራ ሰማቻት። የልቧን መሻት ስለተፈጸመ ለክብሯ መገለጫ 3 አስገብተናል። አመስግኑልን ብላል። አመስግኑላቸው። በ16 መቶች የተማጠንኳት በ3 ቀን ውስጥ እናቴ ዘሚኔሽ ክራ ሰማችን። ለክብሯ መገለጫ 1 ጥላ ፓኮሻማና 10 በኩራቴን አስገብቻለሁ። አመስግኑልኝ ብሏል። አመስግኑላቸው። መብራንን እዚህ ቦታ መጥቼ የተማጠንኳት ጠየቋት። የልቤ መሻት ፈጸመችልኝ። ለክብሯ መገለጫ አስገብቻለሁ። አመስግኑልኝ። እመቤቴን ተማጠንኳት።